አዲስ አመት በመጣ ቁጥር እንግዲህ ሁሉም ማህበረሰብ ለሸመታ እንዲመቸው ባዛርና የንግድ ትርኢቶች በተለያዩ አካባቢዎችና ከተሞች ይሰናዳሉ። በእነዚህ የንግድ ሂደቶች ውስጥ በርካታ ሸማቾች ይሳተፋሉ፣ እንዲሁም ደግሞ በርካታ ነጋዴዎች ይሳተፋሉ። በዋናነት ደግሞ እነዚህ ባዛርና የንግድ ትርኢቶች ለማህበረሰቡ፣ ለሸማቹ እንዲሁም ለነጋዴው በርካታ ጠቀሜታዎች አሉ። እጅግ ቆንጆ ነው። በጣም ቆንጆ ባዛር ነው። የምትፈልጊው ነገር ነበር? ሁሉም ነገር አለ። ባዛሩ በጣም አሪፍ ነው። እንዴ በጣም ቅናሽ ስለሆነ በጣም ተገቢነት አለው። ከተማ ላይ ከምንገዛው ይልቅ እዚህ ጋር አሁን ያገኘነው በጣም ጥሩ ነው። የሀገር ልብስ ቆንጆ ነው። በጣም ቆንጆ ነው። አንደኛ ነገር ከተማው ላይ ወትሮ ማታገኛቸውን እቃዎች ድንገት እዚህ ይገኛሉ። ሁለተኛ ነገር ደግሞ እንደዚህ በዓልን አስታካው ሲመጡ የበዓል ድባብን ደስ የሚል ስሜትን ያሳድራልና ሰው ይመጣና እዚህ ጋር በነፃነት በፍቅር ሁሉም ሰው በሰላም እቃውን መሸመት በራሱ ደስ ያሰኛልና የተለመደም ስለሆነ ደስ ይላል። ምን ልበል በጣም ይሄ በጣም ትልቅ እድል ነው። እውነቴን ነው የምልክ እንደዚህ እንደ ደቡብ ንግድ ዘርፍ ማህበራትና እንደ ልማት ማህበሩ ደቡብ ላይ በተለይ ሐዋሳ ላይ በሚያደርጉልን ለአካል ጉዳተኞች ካላቸው እውነቴን ነው የምልህ ወገን ወዳጅነት ከጎናችን ሌሎችም እንደዚህ አካል ቢያደርጉ በጣም እኔ ምን ልበልክ ሁሉም አካል ጉዳተኛ ማለት በህብረተሰቡ ዘንድ ማያመርት ተረጂ የሆነ ነው የሚመስላቸው። በዚህ ምርት ላይ በዚህ የምታየው የምናመርታቸው ምርትና ሽያጭ ላይ ብዙ ቤተሰቡን የሚያስተዳድራል፣ በቤት ኪራይ የሚኖራል እና በጣም በህይወቱ ላይ ለውጥ ያገኘ ሞራልም በቃ ለስራ ተነሳሽነት ያደረገና ልዩ ምን ልበልክ በጣም ጥሩ ነው። ነጋዴው ካለበት አካባቢ ላይ ትንሽ የስራ ከመቀዝቀዝ አንፃር ያው ባልም ከመሆን እዚህ ጋር የሚጠቀመው ነገር አለ። የመሸጥ እድሉ ስለሚኖረው እዚህ ጋር መጥቶ የሚያገኘው ሰርቶ ተጠቅሞ ይሄዳል ማለት ነው። ለሸማቹ በሚለው ልምጣል። ሸማቹ አሁን ሁሉን ነገር በአንድ ቦታ ላይ ያገኛል። እዚህ ጋር በተመጣጣኝ ዋጋ ሁሉን ነገር በአንድ ቦታ ላይ ያገኛል። በፊት የሆነ ፒያሳ ሄዶ እንደዚህ ሌላ ቦታ ላይ ሄዶ የሚያገኘውን ነገር የሆነ ድካሙን ቀንሶበት ሁሉም ነገር ከአንድ ቦታ ላይ ማግኘት ይችላል። እኛም ብንሆን ሸማቹን በአንድ ቦታ ላይ አግኝተነው የሚያስፈልገውን ነገር ሰጥተነው የተወሰነ ጥቅም ተጠቅመን ረክተን መግባት እንችላለን ማለት ነው። በፊት አድካሚ የሆኑ ነገሮችን ጠብቀን ምን እንትን ከምንል መንግስት ይሄን ነገር አመቻችቶልናል። ይሄን ነገር እንትን ካለልን አግባብና ትክክለኛ ህጉን ተከትለን መስራትና መሄድ ነው። እኛ ለነጋዴው ይሄ እንደዚህ አይነት ባዛርና ኤግዚቢሽኖች ትልቅ ትርጉምና ፋይዳ አላቸው። ፋይዳቸው ምንድነው? ምርቶችን የተለያዩ አይነት ምርቶችን በአንድ ቦታ የማግኘት እድሉን ይገጥመዋል። ትልቅ የሆነ ሪሶርስ የሚንቀሳቀስበት እድል ነው። ትልቅ የሆነ ሀብት ይንቀሳቀሳል። ሰፊ የሆነ ሸማች ማህበረሰብ ይገኛል። ሰፊ የሆነ የነጋዴው አካል ይገኛል። ይሄም ደግሞ በአንድነት ሲሰባሰብ ትልቅ ገበያን፣ ትልቅ ኢኮኖሚን በአንድ ጊዜ ፈጥሮ ሊያልፍ የሚችል እድል አለው ማለት ነው። በዚህ የንግድና ባዛር ትርኢት ላይ የሚቀርቡ ምርትና አገልግሎቶች የራሳቸውን የሆነ ጥሩ መጥፎም ጎን ሊኖራቸው ይችላል። ከነዚህ መልካም አጋጣሚዎች በዚህ ንግድና ትርኢት ባዛሮች መካከል ማለት ነው ሸማቹ ማህበረሰብ በተመጣጠነ ዋጋ አቅሙ በሚፈቅደው መልኩ የተሻለውን ጠይቆ አመዛዝኖ መግዛት የሚችልበትና ከፍተኛ ዋጋ ቅናሽ የሚያገኝበት ነው። በሌላ በኩል ደግሞ በእንደዚህ አይነት የንግድና የባዛር ትርኢት ላይ የሚቀርቡ ምርቶች የአገልግሎት ጊዜያቸው ከግምት ውስጥ ሳይገባ እንዲሁም ደግሞ ኤክስፓየር ዴታቸው ሊያልቅ የሚደርሱ የንግድ እቃዎች ለገበያ ይቀርባሉ። እነዚህ የንግድ እቃዎች ወይንም ደግሞ ምርቶች ገበያ ላይ በሚቀርቡ ሰዓት እነዚህን አጣርቶ እንዲሁም ደግሞ የኤክስፓየር ዴታቸውን በውል ተገንዝቦ የጥራት ደረጃቸውን መዝኖና ጠይቆ መግዛት እንዳለበት ነጋዴውም ሸማቾችም ይናገራሉ። ይሄ ትንሽ እኔም ላይ በጣም ማለት ቅሬታ የምለው ነገር አንዱ ክፍል ነው። ምክንያቱም ኳሊቲውና ኳንቲቲው እና እንዲሁም ቃርዳ የምትለውም ነገሮች ህብረተሰቡ አይለየውም። ኳሊቲው ቢያንስ አንድ ላይ ያለውን ነገር ከቃርዳውም ጋር ስለሚቀር ያለውን ሂደት ለኳሊቲ ተጽዕኖ ይፈጥርበታል። ያንን ነገር ደግሞ ባዛር አዘጋጆች ቢያንስ ወደፊት እንዲህ አይነት የጥራት ደረጃውን ቢያዩና ቢገመግሙ ቆንጆ ነው። እቃዎችን ፕሮዳክቶችን ሰው ሲገዛ ለይቶና አውቆ ተጠንቆ መግዛት አለበት። እዚህ ጋር የነፃ ገበያ ነው። ማንም ሰው በግዴታ አይሸጥም፣ ማንም ሰው ደግሞ በግዴታ አይገዛም። አንድ ሰው ሲገዛ ተረጋግቶ አይቶ ልኩን የሚሆነው ነገር ቢገዛ የተሻለ ነው።
የተለያየ የቤት ንጽህና መጠበቂያና የራስ ንጽህና መጠበቂያ እቃዎች ላይ ደግሞ ጥንቃቄ አድርጎ አዝዟል። በፊት የሚጠቀሙትን እቃዎች ተመሳሳይውን መግዛትና መጠቀም የማያውቁትን እቃ እየገዙ ራስ ላይ ሌላ ነገር ከመጣጣም ደግሞ እያወቀ ድሮ የሚጠቀመውን ትሬንዱን መግዛትና መጠቀም ነው ያለበት። በዋናነት ማህበረሰቡ እንደዚህ አይነት ቦታ ላይ በሚፈጠሩ ግርግሮች የማስታወቂያ ወይም ሰዎችን ለመያዝ በሚደረጉ ነገሮች መታወቅ የለበትም። በዋናነት ተረጋግቶ የሚገዛውን ነገር ለይቶ አውቆ እቅድ አድርጎ ግብ አድርጎ መጥቶ መሸመት መቻል አለበት። ሁለተኛው ነገር ደግሞ የሚገዛውን እቃ ምንነት፣ የአገልግሎት ጊዜ፣ አገልግሎቱ የሚያበቃበት ጊዜ በትክክል በግልጽ በሚያውቀው ቋንቋ ቢቻል በሚያውቀው ቋንቋ በአማርኛ በተቀመጡ ነገሮች የተቀመጠ ምርትን ለይቶ ቢገዛ። ሌላኛው ነገር ደግሞ የሚገዛው እቃ የሀገር ውስጥ ከሆነ ወይም ከውጭም የመጣ ከሆነ ደረጃዎች ያስገድዳል። ምንም ነገር ለማህበረሰቡ የሚገልጽ የሚተላለፍ መረጃ በአማርኛ እንዲተላለፍ፣ ይሄ አንዱ የሀገሪቱ ሀገር። ይህንን ያላሟላ ህግ በራሱ ምርቱ አጠራጣሪ ሁኔታ አለው ማለት ነው። ስለዚህ ይህን አጠራጣሪ ሁኔታ ከገጠመው በጉጉት ብቻ ከማድረግ ይልቅ በስሜት ብቻ ከማድረግ ይልቅ ተረጋግቶ ሌላ አማራጮችን ማየት ትልቅ ጥሩ የሆነ እድልን ይፈጥርለታል ማለት ነው። አይቶ መግዛት ነው ያለበት፣ አይቶ መጠቀም አለበት፣ ያለፈበትን ያላለፈበትን። ኦሬዲ ሸማቹ በተቻለ መጠን የእቃዎቹን ለሚገዛበት ነገር ኢንግሪዲየንታቸውን እያየ ኤክስፓየር ዴታቸውን እያየ ላይሰንስ እያየ የብቃት ማረጋገጫ እያየ የተሰጠውን ከኤፍኤማ የተሰጠውን ሁሉ ነገር እያየ ቢገዛ ብዬ እመክራለሁ። ሌላኛም እንደ ነጋዴ ደግሞ ሌላ ማዋንት ምልህ ነገር ነጋዴዎችም እዚህ ጋር ያለውን ነገር ያልሆነ ነገር እኛ የምንጠራጠረው አጠራጣሪ ነገሮች ካየን ለህብረተሰቡ ጎጂ የሆኑ ከጤና አንጻር በካይ የሆኑ ነገሮች ካየን ማጋለጥ መቻል አለብን። እኔ በግሌ አሁን ዝም አልልም፣ ስለ እውነት ነው የምነግረው። ዝም አልልም፣ ለሚመለከተው አካል አስተላልፋለሁ። ያዝ ወይ ላዘጋጁ ወይም ደግሞ ለፖሊስ ጥቆማ እሰጣለሁ ይሄን ነገር። እንግዲህ ዓመት በዓልን ታከው በሚሰናዱ የንግድ ትርኢትና የባዛር የግብይት ሂደቶች እንግዲህ ራሳቸውን ችለው በርካታ መልኮችን ያስተናግዳሉ። በዋናነትም እንግዲህ እነዚህ የንግድ ትርኢትና ባዛሮች ከፍተኛ የዋጋ ቅናሽ አለው በሚል ምርቶቻቸውን ይዘው የገቡ ነጋዴዎች ነገር ይገኛሉ። እነዚህ ነጋዴዎች እንግዲህ ቅናሽ አድርገናል ቢሉም ይዘውት የገቡት ምርት በተመሳሳይ ሂደት ከባዛር ውጭ ባለው የገበያ ሂደት ቅናሽ አሳይቶ ይገኛል። እነዚህ ሂደቶች እንግዲህ በንግዱ ሂደት ውስጥ ራሳቸውን ችለው የሚያሳድሩት ተጽዕኖ የጎላ ነው። በዚህ ረገድ ነጋዴዎች ምን አስተያየት አላቸው? እኛ ይህን እናወግዛለን። ፈጽሞ የተሳሳተ አመለካከት ነው። ሰው በነፃነት ገብቶ የሚፈልገውን ነገር ምርት መግዛት መብት አለው። በተመጣጣኝ ዋጋ ማግኘት አለበት። ሁሉም ጋር መድረስ መቻል አለበት። ውስን የሆነ ሰው ጋር ሲደርስ ግን ምርትህም ሊተዋወቅ አይችልም ማለት ነው። ይቷል እኔ እዚህ ጋር እቺን የወይራ ዘይት 50 ብርና 100 ብር ወይም ደግሞ 25 ብር ምን ያህል ሰው ሊገዛኝ እንደሚችል ይታወቃል። 25 ብር ብዬ 100 ሰው ከገዛኝ 50 ብር ብዬ ግን 2 ሰው ከገዛኝ አስበው ስፋቱ። ይሄ በራሱ ከፕሮሞሽን አንፃር ራሱ እጅግ በጣም የሚመከር ነው። ዋጋ ቀንሶ ለህብረተሰቡ ማቅረብ በተመጣጣኝ ዋጋ ነጋዴውም ህብረተሰቡን በቅንነት የማገልገል እንዲሁም ደግሞ በዋጋም ሆነ በአገልግሎት ለህብረተሰቡ የሚያረካ ሰርቪስን ፕሮቫይድ ማድረግ አለበት። እንዲሁም ደግሞ ምርት ገንዘብን ብቻ ማሰባሰብ አይደለም፣ ግን ትልቅ የሆነ ሪሶርስ የሚንቀሳቀስበት እድል ነው። ትልቅ የሆነ ሀብት ይንቀሳቀሳል። የደቡብ ክልል ንግድና ዘርፍ ማህበራት ምክር ቤት በዘንድሮ ዓመት የአዲስ ዓመት ዋዜማ በዓል ምክንያት በመድረግ ያው ከነሐሴ እስከ ጳጉሜ 5 የሚቆይ ትርኢትና ባዛር ያው ፈቃድ አግኝተዋል። ይህንንም ባዛር ያው በጋራ ለማዘጋጀት ባቀረብኩት ጥያቄ መሰረት ያው በጋራ ለመስራት ስምምነት በማድረግ ያው ስራውን ጀምረናል። ያው ከዘርፍ ማህበራት ምክር ቤት በጋራ የምንሰራ ነው። ነጋዴዎቹ የዋጋ ማረጋጋት ስራ እንዲሰሩ ነጋዴዎችን በማሰባሰብ የግብይት ስርዓቱን የተረጋጋ ገበያ እንዲፈጠር ዋጋ ላይ ትኩረት አድርጎ እንዲሰሩ መጀመሪያ ስብሰባ አድርገን
ለነጋዴዎቹ የግንዛቤ ማስጨበጫ ስራ ተሰርቷል። ከዛም ህጋዊ ነጋዴዎች ህጋዊ ንግድ ፈቃድ ይዘው ህጋዊ በሆነ መልክ ስራቸውን እንዲያከናውኑ ተሰጥቷቸው ሁሉም የንግድ ፈቃዳቸውን ይዘው ወደዚህ እንዲመጡ ተደርጓል። ከዛ ባለፈ ያው በጋራ በመተባበር ህዝቡ ግብይቱ ጤናማ ግብይት እንዲሰራ ጊዜ ያለፈባቸውን ምርቶች ወደ ንግድ እዚህ ገበያ ማዕከል እንዳይመጣ ጥንቃቄ በማድረግ ያው ተነግሯቸው ብቃት ማረጋገጫ ያላቸው ሀርባሎች አሉ። ለምሳሌ እነሱ የብቃት ማረጋገጫ መኖራቸውን የመድኃኒቶች ስለሆኑ እሱንም አረጋግጠን ነው ወደዚህ ስርዓት እንዲገቡ ያደረግነውና በዚህ ሁኔታ ያው በአንድ ማዕከል ሁሉም ነገር ተገኝቶ ያው ስራዎች ግብይት እንዲደረግ እያደረግን ነው ያለ ነው። ልዩ ትዝታለው አውደ ዓመት የምንቀበለው በናፍቆት የምንኮራበት ወግ ልማዳችን ሽር ጉዱ ያምራል የአውደ ዓመታችን። ልዩ ትዝታለው አውደ ዓመት የምንቀበለው በናፍቆት የምንኮራበት ወግ ልማዳችን ሽር ጉዱ ያምራል የአውደ ዓመታችን። ንግድና የንግድ ትርኢትና ባዛር የሚዘጋጀው ሞሮፍ ንግድን ፕሮሞት ለማድረግ በተለይ ደግሞ በክልሉ ያሉትን የኢንቨስትመንት አማራጮችን ለማስተዋወቅ ለማስፋፋት ከተሞች የንግድ ኢንቨስትመንትና ቱሪዝም መዳረሻ እንዲሆኑ ለማስቻል ወደ በከተሞች ያሉትን የንግድ ኢንቨስትመንትና ቱሪዝም ፖቴንሻሎችን ከሌላው አካባቢ ከተለያዩ የሀገሪቱ ክልሎች አካባቢ የሚመጡት ነጋዴዎች እንዲያውቁና ይህንን ኦፖርቹኒቲ ተጠቅመውም ደግሞ የኢንቨስትመንት ፍሰት ወደ ክልሉና ወደ ከተሞች እንዲመጡ ለማስቻል ነው ዋናው ነገር። ከዚህ ጋር ግን ተያይዞ የንግድ ትርኢትና ባዛር በአዋጅ ቁጥር 34195 የንግድና ዘርፍ ማህበራት ምክር ቤት እንዲያስፈጽመው ተግባርና ስልጣንና ተግባር ሆኖ የተሰጠ ስለሆነ ይህ ተቆጥሮ የተሰጠ በመንግስት ተቆጥሮ የተሰጠ ስራ ነው። ያንኑ ፈጽመን መተግበርና ማከናወን ስላለብን እናካሂዳለን ማለት ነው። በአመት ቢያንስ አንድ ጊዜ የአባሎቻችንና የንግዱን ማህበረሰብ ምርትና አገልግሎቶች የማስተዋወቅና ገበያ የማፈላለግ የገበያ ትስስር መስራት ስራ እንሰራለን ማለት ነው። የንግድ ትርኢትና ባዛሮች ሲዘጋጁ ብዙ ጊዜ እንግዲህ አዘጋጁ አካል በዋነኝነት ተጠቃሚ ማድረግ ከሚፈልጋቸው አካላት መካከል ኢንተርፕራይዞች እና የጥቃቅንና አነስተኛ ኢንዱስትሪ ዘርፍ ማምረቻ ዘርፍ ላይ የተሰማሩ አምራች ማህበራትንም ጭምር ከግምት ውስጥ ያስገባና እነሱን ተጠቃሚ ለማድረግ ያለምም ነው። በዚህ ሂደት እንግዲህ ለነዚህ ኢንተርፕራይዞች የገበያ ትስስር፣ የምርት ትውውቅ እንዲሁም ደግሞ የተሻለ የገበያ እድል እንዲያገኙ ከሸማቹ ማህበረሰብ ጋር እንዲተዋወቁ እድል የሚፈጥር ሁኔታዎችን ማመቻቸት በዋነኛነት ይጠቀሳሉ። ዘንድሮም እንግዲህ እንደተለመደው ኢንተርፕራይዞችን በዚህ የንግድ ትርኢትና ባዛር ላይ እንዲሳተፉ ለመሳተፍ በራሱ የሚያስከፍለውን ዋጋ 50% ቅናሽ በማድረግ በቀጥታ ተሳታፊ ሆነው ምርትና አገልግሎታቸውን በተለይም ደግሞ ምርቶቻቸውን እንዲያስተዋውቁና ለገበያ እንዲያቀርቡ የተደረገበት መንገድም የንግድ ዘርፍ ማህበራት ምክር ቤት ያደረገው አበይት ተግባር እንደሆነም ማየት ይቻላል። ከአዲስ አበባ ነው የመጣ ነው። ኢንተርፕራይዛችን ስም ደግሞ ራዕይ ሴት አካል ጉዳተኞች ማህበር ይባላል እና ራዕይ ሴት አካል ጉዳተኞች ማህበር ያው ወደ 20 ምናምን የምንሆን አካል ጉዳተኞች መስማት የተሳናቸው እና ያው አካል ጉዳተኞች የሚያመርቱትን ምርቶች ይዤ ነው እዚህ የተገኘሁት እና ሁሌም ሐዋሳ ባዛር በሚደረገው እኛ የምናመርታቸው ምርቶች ያው ማምረቻ እንጂ ሱቅ አልተሰጠንም እና የምናስተዋውቅበት የምንሸጥበት ሱቆች ስለሌሉን ሁሌ የደቡብ ንግድ ዘርፍ ምክር ቤትና እንዲሁም የደቡብ ልማት ማህበር ሳያሳልሱ ሁሌም ከጎናችን ሆኖ በነፃ ይህን ቦታ እየሰጡን እንድናስተዋውቅና እንድንሸጥ የገበያ ትስስር እንድናደርግ በጣም በከፍተኛ ሁኔታ ከጎናችን ሆኖ የረዱን ናቸው ማለት ነው። ካለፉት 5-6 ዓመታት ወዲህ ጀምሮ ኢንተርፕራይዞችን ለማበረታታት እኛ ጥያቄው ኦፊሻል በሆነ መልኩ መቅረብ አለበት። እኛ ያዘጋጀነውን የድጋፍ ፓኬጅ ለመጠቀም ከከተማው አስተዳደር፣ ከክፍለ ከተማ፣ ከቀበሌ
ድጋፎችን ይዘው በሚመጡበት ጊዜ ከኢንተርፕራይዞች ጽህፈት ቤት ድጋፍ ይዘው ለሚመጡት ቦታ አትሊስት 50% ዲስካውንት አድርገን ቦታ እናቀርባለን። ያንን ቦታ እነሱ የመረጡበት ቦታ ከምርታቸው ጋር የሚሄደውን ቦታ ሰጥተን ነግደው አትርፈው ደስ እያላቸው ከምስጋና ጋር 50% ያስቀመጥንላቸውን ዋጋ ከፍለው ይወጣሉ። ባለፉት ጊዜያት ጀምረን ነው። አሁን በዚህ ብዙም ጥያቄ አልቀረበም። በጣም የሚገርመው እኛ በአይናችን የምናውቃቸውን ሰዎች ሳይጠይቁ ከዚህ በፊት የሚጠቀሙትን ሰዎች ሳይጠይቁ ይህንን ኦፖርቹኒቲ አዘጋጅተንላቸዋል። በንግድ ትርኢትና ባዛር ላይ መሳተፍ የሚችሉ እንግዲህ እዚህ ጋር ሁለት ነገሮች ንግድ ትርኢት የሚለውንና ባዛር የሚለውን ለያይተን ማየት እንችላለን። የንግድ ትርኢት ሲል አምራቾች ምርቶቻቸውን፣ አስገቢዎች ከውጭ ያስገቡትን አዲስ ቴክኖሎጂና አዲስ ምርት ለማስተዋወቅ ብቻ የሚሳተፉበት መድረክ ነው። ባዛር ደግሞ እየሸጡ ምርቶቻቸውን ለገበያ ተደራሽ የሚሆኑ ምርቶቻቸውን አቅርበው እየሸጡ የሚያስተዋውቁበት መድረክ ነው። እንግዲህ በዚህ ላይ የሚሳተፉ ሰዎች የንግድ ፈቃድ ያለው ማንም ለዘመኑ የታደሰ የንግድ ፈቃድ ያለው ማንም በባዛር መሳተፍ ይችላል። በንግድ ትርኢትም እንደዚሁ ምርቶች ያሉት አዳዲስ ቴክኖሎጂዎች ያሉት ሰው ሊሳተፍ ይችላል ማለት ነው። ጠለቅ ብለን ስንመጣ ደግሞ የግብር ከፋይነት ደረጃ ሀሌታ ውሃና የሆኑት ሰዎች ደረሰኞችን መቁረጥ እንዲችሉ ይህንን በዚህ ደረጃ ላይ ያሉት ደረሰኞቻቸውን ይዘው መሳተፍ ይችላሉ ማለት ነው። ያው እኛ እያደረግን ያለነው አንደኛ ያው የንግዱ ህብረተሰብ የራሳቸው ያው የንግድ ፍቃዳቸው በመሰጣቸው ህግ መሰረት ያለውን ምርት ጥራቱ የጠበቀ ለህብረተሰቡ ወይም ለተጠቃሚው ጥራቱን የጠበቀና ዋጋው ተመጣጣኝ የሆነ እቃዎች እንዲያቀርቡ ነው። እነዚህ ኮንትሮባንድ እቃዎች እንዳይገቡ ጊዜውን ያው ኤክስፓየር ዴት ያላለፈባቸው እቃዎችን እንዲያቀርቡ ለህብረተሰቡ እንዲያቀርቡ ነው ያው እኛ መጀመሪያ ድጋፍ ያደረግነው። ሸማቹም ህብረተሰብ የሚገዙት እቃዎች ያው ቅድም እንዳልኩት ጥራቱን የጠበቀ እንደሆነ አይተው ያለውን ነገር ያው በመሀከል ያው የሚፈጠሩ ችግሮች ሲኖሩ ያው ጥቆማ ይሰጡናል። እኛም ያው ድጋፍና ክትትል እያደረግን ነው። ከገቢዎች ጋርም ከከተማ ንግድ ኢንዱስትሪ ቢሮ ባለሙያዎች ተመድበው ያው ሁሉ ጊዜ ያው ድጋፍ ያደርጋሉ። ያለውን የቀረቡትን ማቴሪያሎች ጥራታቸው የጠበቀ መሆኑ እንደገና ደግሞ ዋጋው ተመጣጣኝ አብዛኛው ጊዜ ያው በንግድ ትርኢት ባዛር ቢያንስ የተወሰነ ዲስካውንት ይኖራል። ከሌላ ቦታ ከሚገዙት እቃ ዋጋ እዚህ ንግድ ትርኢት ቦታ ግን ያው የእቃው ዋጋ የተወሰነ ዲስካውንት ስላለ ጥራቱንም በዛ ልክ ራሳቸው እያዩ የሚገበያዩበት ሁኔታዎች ነው ያለው። እኛም ያው ድጋፍና ክትትል እያደረግን ነው ያለነው። እንግዲህ ወቅቱም አውደ ዓመት እንደመሆኑ መጠን መሰል የበዓል ግብይት የሚከናወንባቸው ባዛሮች በርካታ ጠቀሜታ አላቸው ለሸማቹ ማህበረሰብ ማለት ነው። በዓል እንደመሆኑ መጠን የሚፈልጉትን እቃ በዚህ የባዛር ትርኢት ላይ ወይንም ደግሞ ባዛር ላይ ተገኝተው ሸማቹ ማህበረሰብ ለበዓል የሚፈልገውን በአይነትም ሆነ በዋጋ መርጦ ማግኘት ይችላል ማለት ነው። ባዛር እንግዲህ እስከ በዓል ዋዜማ ድረስ የሚቀጥል ይሆናል ማለት ነው። ፕሮግራማችን በዚህ አብቅቷል። ተመልካቾቻችን ወገን ያየለ ፕሮግራሙን እየመራሁኝ በማዘጋጀቱ አብሬያችሁ ቆየው። ካሜራማናችን መስፍን መኮንን ጋር በጋራ ሆኖ ማለት ነው። መልካም አውደ ዓመት፣ መልካም የሸመታ ጊዜ እንዲሆንላችሁ ተመኛለሁ።